እግዚአብሔር እንድቸኩል አዞኛል ከኔ ጋር ያለው እግዚአብሔር እንዳይገልህ አለው መጨረሻ ላይ ከኔ ጋር ያለው እግዚአብሔር እንዳይገልህ ዞር በላለው ይሄው ሰውዬ እኮ ካንቺ ጋር ለመታየት ያፈረከው ሰውዬ ነው በችግር ውስጥ ባለሽበት ጊዜ ሲመጣ ነውር እንዳያገኝብህ እኔ ቤቴ ሲመጣ ሊጎበኘኝ ነውር እንዲያገኝብኝ አልፈልግም ቆሻሻ ነገር ውስጥ ሆኜ መገኘት አልፈልግም በቂም ተይዤ በጥላቻ ተይዤ መቀመጥ አልፈልግም ዜና ስላላየን እኮ አይደለም የዩቲዩብ ዜና ስላላየን አይደለም ያሉትን ዝግጅቶች ስላላየን አይደለም የሰማይ የምድር ፈጣሪ እሱ ላይ ስለምንተማመን ይሄን ምንለው ሁሉም ይጠንቀቁ መጥቷል እሱ ከሱ ጋር ነው የሚጋጭት በጣም የሚገርመኝ ቦታ ነው የት መሰለሽ ያለው ሰከንድ ክሮኒክል የሚባለው ሰከንድ ክሮኒክል 35 ሁለተኛ ዜና 35 ላይ ነው ያለውና አንድ ኒካኡ የሚባል ንጉስ ከርከሚሽ የሚባል ቦታ ላይ ሄዶ እንዲዋጋ እግዚአብሔር ያዘዋል ያዘዘው እግዚአብሔር ሄድና ተዋጋ የተባለው ከርከሚሽ ላይ ነው ከዛ ሊዋጋ ሲሄድ ዮሲያስ የሚባል ንጉስ የእስራኤል ንጉስ ሊገጥመው መጣ ጦር ይዞ ይሄኛው ኒካው እግዚአብሔር አዞት ሊዋጋ እየሄደ ነው ከርከሚሽ ላይ ነው ሊዋጋ ያወጣው ንጉስ ዮሲያስ ደግሞ ሊዋጋው መጣ መንገዱ ላይ ቆመ ከዛ መልእክት ላከበት ይኸውልህ ንጉስ ዮሲያስ እኔ ካንተ ጋር ልዋጋ አይደለም የወጣሁት ካንተ ጋር አይደለም ልዋጋ የወጣሁት ከርከሚሽ ላይ ሄደ ተዋጋ ተብዬ ነው አለው አሁንም ሊዋጋው ወጣ አልሰማውም ሊዋጋው ወጣ ንጉስ ዮሲያስ ጦሩን ይዞ ኒካው ደግሞ ታዞ ነው የወጣው ከርከሚሽ ላይ ተዋጋ ብሎ የሰማይ አምላክ ነው ያዘዘው ዮሲያስ እኮ እግዚአብሔር ሰው ነው ማለት ጥሩ የሚባል ሰው ነው ሊዋጋው መጣ ዮሲያስ እኔ ካንተ ጋር ልዋጋ አይደለም የወጣሁት እግዚአብሔር ከርከሚሽ ላይ እንድዋጋ አዞኝ ነው ዞር በል አለው ከዛ እንደው ምን ይለዋል መሰለሽ ኒካው ነው ንጉስ ኒካው ነው የሚለው እግዚአብሔር እንድቸኩል አዞኛል ዞር በል አለው አሁንም ዞር አልልም አለ ይለምነዋል እግዚአብሔር እንድቸኩል አዞኛል ከኔ ጋር ያለው እግዚአብሔር እንዳይገልህ አለው መጨረሻ ላይ ከኔ ጋር ያለው እግዚአብሔር እንዳይገልህ ዞር በል አለው እምቢ አለ በቀስት መተው ለምን እግዚአብሔር ቸኩሏል አሁን ገብቶሻል ያ ሰውዬ በእግዚአብሔር ፕላን ላይ ነው የቆመው በእግዚአብሔር እቅድ ላይ ነው ፊቱ ላይ የቆመው የፈለገ መልካም ሰው ቢሆን እግዚአብሔር እንድቸኩል አዞኛል ዞር በል እኔ ካንተ ጋር አይደለም ጠብ እዛ ከርከሚሽ ሄጄ ልዋጋ ነው ታዝዤ ነው ብሎ ቢለው እግዚአብሔር እንድቸኩል አዞኛል ቢለው ከኔ ጋር ያለው እግዚአብሔር እንዳይገልህ ቢለው እምቢ አለ ከዛ በቀስት መታው ዮሲያስ በቀስት መጥቶ ሞተ ጋሪጣ ነበር በሚቸኩልበት ሰዓት እግዚአብሔር ታይም ብሎ ላንቺ የሆነ ነገር አዞ መንገድ ላይ ለሚቆም ሰው ወዮለት ችግር ውስጥ ነው የሚገባው በፊት ሆኖለት ሊሆን ይችላል ግን ያንቺን ነገር ለማከላከል የሚሞክር ሰው ያቺ ችግር ውስጥ ይገባል ምክንያቱም አሁን እሱ ቸኩሏል ነገሮች የሚሆኑበት ነው ሲቸኩል በፊቱ የሚቆም ማንም የለም ማንም ሰው በፊቱ የሚቆሙ ወዮላቸው እኔ አሁን ለፖለቲካ ሰዎች ልናገር እግዚአብሔር ኢትዮጵያ መባረክ ይፈልጋል 2015 ፀሐያችን የምትወጣበት ዓመት ነው ሰላማችንን ማግኘት የምንጀምርበት ዓመት ነው የኢትዮጵያ ትንሣኤ የሚጀምርበት ዓመት ነው ሰላም እንፈልጋለን ጦርነት አንፈልግም እግዚአብሔር ከጥግ እስከ ጥግ ለአንድ አካባቢ አይደለም ለሰሜኑም ለደቡቡም ለምስራቁም ለምዕራቡም ለመሃሉም ለድፍን ኢትዮጵያ ሁሉንም ጨምሮ ለትግራይም ለሶማሌም ለቤንሻንጉልም ለአማራ ክልልም ለደቡብ ለሁሉም ሰላም መስጠት ይፈልጋል እረፍት መስጠት ይፈልጋል የገባውን የተስፋ ቃል ኪዳን መጀመር ይፈልጋል ማድረግ ይፈልጋል አሁን ስለዚህ እድል ሰጥቷቸው በፖለቲካው ዓለም ላይ ያሉ ሰዎች እመክራቸው ወደ ጠረጴዛው ኑ ሰሜንም ያላችሁ ደቡብም ያላችሁ ምዕራብም ምስራቅም ያላችሁ ወደ ድርድር ወደ ዲስከሽን ወደ ኔጎሺዬሽን ጠረጴዛ ኑ በሰላም አውሩ እዚህም ሴንትራል ገቨርንመንትም ላይ ያላችሁ ለሰላም ስሩ ወደ ጠረጴዛ እዛም ያላችሁ ወደ ጠረጴዛ ምዕራብም ያላችሁ ወደ ጠረጴዛው ደቡብም ያላችሁ ሁላችሁ ወደ ጠረጴዛ
ለመሰለሽ ይሄንን አልፋለሁ ብሎ ለትዕቢተኛው ማዕበልሽ ገደብ አደረኩኝ ይላል። እቺ ስለ ውቅያኖስ ሲናገር ለትዕቢተኛው ማዕበልሽ ገደብ አድርጌያለሁ ይላል። እግዚአብሔር ኢትዮጵያን ሊባርክ ብሎ ከጥግ እስከ ጥግ ድረስ ሰላም ሊሰጠን ፈልጎ ይሄ የሚያለቅሰውን ሕዝብ እንባውን ሊያብስ ሕዝቡን እንጀራ ሊያበላ የገባላትን ተስፋ ለኢትዮጵያ ሊፈጽም ሲሞክር ጦርነት ናፋቂ ካለ ኢትዮጵያ መንግስትም ውስጥ ይሁን ሰሜንም ይሁን ደቡብም ይሁን አይ ያለ ጠብ አልኖርም የሚል ካለ ምን ይገጥመዋል? የኒካኡ ቀስት ይጠብቀዋል። የኒካኡ ቀስት ትመታዋለች። ለምን? እግዚአብሔር ይቸኩላል። ሰላም ሊሰጠን ሊባርከን ይቸኩላል። እምቢ ብሎ ጠባጫሪዎች በየቦታው አሉ። አንድ ቦታ ብቻ አይደለም ይኖራሉ። በየፖለቲካ ስርዓት ውስጥ በየፓርቲ ውስጥ እንትኑን የሚወዱታሉ። በቃ ሙዳቸው ይመቻቸው። ጦርነቱን ነው ነውጡ፣ ተኩሱ፣ ምናምኑ ኤክሳይት የሚያደርጋቸው ሰዎች አሉ። የምመክራቸው ካም ቱ ዘ ቴብል፣ ማንም ሁን ማን ወደ ጠረጴዛው ና። እምቢ ካልክ የትኛውን ፓርቲ ውስጥ ሆን እምቢ ካልክ የኒካው ቀስት ይጠብቀሃል ወንድምዬ፣ የኒካው ቀስት ይጠብቀሃል። እግዚአብሔር ይቸኩላል። በቃ ተኩስ አቁሙ። አሁን እኔ እንትን አይደለም አንድ ሰዎች የዚህኛው ደጋፊ የዛኛው ደጋፊ ምናምን ሊያደርጉኝ ይሞክራሉ። እኔ የእግዚአብሔር ወኪል ማለት እግዚአብሔር ወክላለሁ ማለት ሳይሆን ግን በሱ ፊት ምኖር ሰው ነኝ እና የእሱን ሀሳብ ነው መናገር የምፈልገው። ስናገር ለሁሉም ነው የምናገረው። አክሮስ ደ ቦርድ ነው የምናገረው። ካም ቱ ደ ቴብል ኤንድ ኔጎሽት ስታርት ቶኪንግ። አሁን እንትኑ ኔጎሽት ማድረግ ጀምሩ፣ ተሰብሰቡ፣ ለተኩስ አቁም ስሩ እና ተኩስ ለማቆም ስሩ፣ ለኢትዮጵያ ሰላም ስሩ። ሁላችሁም ለመነጋገር ፈቃደኞቹን እንደሰለጠነ ሰው እንደ 21ኛው ክፍለ ዘመን ላይ እንዳለ ሰው የትኛውም ፓርቲ ውስጥ ያላችሁ የትኛውም ክልል ውስጥ ያላችሁ የፖለቲካ ሰዎች ለኔጎሽሽን ስሩ። አይ የለም እኔ ጀግና ነኝ፣ እኔ ማጥፋት እችላለሁ፣ እኔ ወንድ ነኝ፣ እኔ ፎክራለሁ፣ እኔ ምናምን ብለህ ግን ምትቀጥል ማንኛውም ሰው የትኛውም ፓርቲ ውስጥ ያለህ የትኛውም ግሩፕ ውስጥ ያለህ የኒካው ቀስት ትጠብቀሃለች። ስለዚህ በራሳቸው ይፍረዱ። የእግዚአብሔር ፈቃድ አሁን ኔጎሽት እንዲያደርጉ፣ እንዲደራደሩ፣ ተኩስ እንዲያቆሙ ነው። ለዛውም በፍጥነት ተኩስ አቁሙ። ዩኒላተራል አይደለም፣ ባይላተራል፣ ሁሉም መልቲላተራል፣ ሁላችሁም ተኩስ አቁሙና ወደ ጠረጴዛ ኑና መነጋገር ትችላላችሁ። ከሰማይ በታች ኔጎሽት የማይደረግበት ማውራት የማይቻልበት ነገር የለም። ወደ ድርድሩ ንሩ። ያንን እምቢ ካላችሁ ማን አለ? ኒካኡ ኢዮስያስን እንዳለው ነው። ዞር በል ታው ዞር በል፣ እግዚአብሔር አዞኛል፣ በከርከሚሽ ላይ ልዋጋ ነው የወጣሁት፣ እግዚአብሔር ይቸኩላል፣ ከኔ ጋር ያለው እግዚአብሔር እንዳያጠፋህ ነው ያለው። እና እቺ የኒካው ቀስት አደገኛ ነች እና ሁሉም እንደው ምናልባት ማን ያውቃል ማስጠንቀቂያ የሰጥ በየፓርቲ ውስጥ ያሉ በየፖለቲካው ስርዓት ላይ ያሉ ደቡብ፣ ሰሜን፣ ምዕራብ፣ ምስራቅ፣ መሃል ፌደራል ገቨርንመንት ውስጥ እዛ ገቨርንመንት ወደ ኔጎሽዬሽን ወደ ሰላም ኑ፣ ተኩስ አቁሙ እና ወደ ጠረጴዛ ነው። ይሄንን አልፎ የሚሄድ ማንኛውም ግለሰብ እቺ ቀስታለች እና የሚያሳዝኑ ነገሮች ልንሰማ እንችላለን። ይሄንን ለማለት ነው። ከ20 ዓመት በፊት ዛሬ እናሳጥራለን። ከ20 ዓመት በፊት አንድ ትልቅ ሰው የጸሎት ሰው ናቸው፣ ህልም አይተው ሲናገሩ ሰማሁ እና ምን ያለው አሉ፣ ኩል ያለ ውሃ አሉ፣ በጣም ንጹህ ውሃ። ከዛ ሰዎች ይመጡና በጭቃ ያበላሹታል፣ ውሃውን በጭቃ ያደፈርሱታል። ከዛ አሁንም እንደገና ይጠራል ከሰማይ የእግዚአብሔር መልአክ እንደገና ንጹህ ያደርገዋል። አሁንም ሰዎች ይመጡና አፈር ይጨምሩበታል፣ ያደፈርሱታል። አሁንም የእግዚአብሔር መልአክ ይመጣና ንጹህ ያደርገዋል። አሁንም ያጨቀዩታል። መጨረሻ ላይ የእግዚአብሔር መልአክ መጣና ንጹህ አደረገው። ከዛ ድምፅ ሰማሁ አለ፣ ከዚህ በኋላ ይሄንን ውሃ የሚያደፈርስ
ዳንኤል መኮንን ይባላሉ ሰውየው፣ አስታውሳቸዋለሁ። በጣም ወዳቸው ሰው ናቸው መጋቢ። እና ከዚህ በኋላ ይህንን ውሃ የሚያደፈርስ ግን ከዚች በኋላ ወዮለት አለ። አሁንም ኢትዮጵያ ውስጥ ውሃ አለ። ሲያደፈርሱት፣ ጭቃ ሲጨምሩበት፣ አፈር ሲጨምሩበት፣ እዛጋ ምናምን ሰው ሲገድ፣ እዛጋ መታረድ፣ እዛጋ ምናምን ቆይተዋል። አሁን አምላካችን እግዚአብሔር የኢትዮጵያ አምላክ ውሃውን ንጹህ ያደርገዋል። ንጹህ ኩል ያለ ውሃ ያደርገዋል። ከዚህ በኋላ ግን በደም አጨቀያለሁ፣ በጭቃ አዘገያለሁ፣ በዘረኝነት አጨቀያለሁ፣ በምናምን አጨቀያለሁ የሚል ግን ወዮለት። ጉዳይ አሁን ከሱ ጋር ነው እና አደገኛ ነው የሚሆነው። ከዚህ በኋላ ይሄንን ውሃ እንደገና የሚያደፈርስ ቢኖር ወዮለት። ኢትዮጵያ ተነስታ የምታበራበት ጊዜ ነው። ከጥግ እስከ ጥግ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ህዝባችን ጠግቦ ማደር የሚጀምርበት፣ የተራበ ህዝባችን የሚበላበት፣ ሰላሙን አግኝቶ የሚተኛበት፣ የተኩስ ድምፅ የማይሰማበት፣ የገጀራ ምናምን የማያይበት በቅቶናል፣ 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 በቅቷል። አሁን ግን ፈጣሪ የኢትዮጵያ አምላክ አምጥቶ ያጠራውን ውሃ ግን ሊያደፈርስ በቃ ይሄ እንትን ካልሆነ ምንድን ነው የሚባለው? ጭርስል አልወድም ጭርሲል አልወድም የሚሉ አሉ አይደለም? እንደዛ የሚያደርግ ብልጽግና ውስጥ ብትሆን፣ ህወሓት ውስጥ ብትሆን፣ እዛ ውስጥ ብትሆን፣ እዛ ውስጥ ብትሆን፣ የትም ውስጥ ሆን ይሄንን የጠራ ውሃ ዳግም ሊያደፈርስ የሚሞክር በጣም ችግር ይገጥመዋል። በጣም እና እኛ የምናምነው ለወንድሞቼ ለሁሉም ወንድሞቼ ነው እኔ ምክር የመከርኩት እንደ አንድ ምስኪን ሰው። ግን ቢጠነቀቁ ግን ጥሩ ነው። ከዚህ በኋላ ቢጠነቀቁ ጥሩ ነው። ሁሉም ይጠንቀቁ። መጥቷል እሱ ከሱ ጋር ነው የሚጋጩት። እዚሁ ላይ ግን ምን ይላል መሰለሽ? እሱም ብዬ መዝጊያ ላድርገው። ይህንን ካላት በኋላ ጽዮንን አይኖችሽን አንስተሽ ተመልከቺ ይላታል። አይኖችሽን አንስተሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ይላታል። ያንቺ የሆኑት ሁሉ ወደ አንቺ ይመጣሉ። በአድራሻሽ ነው የሚመጡት፣ ባለሽበት ነው የሚመጡት። አንቺ አይደለሽ የምትሄጂው። ያንቺ የሆኑ የታዘዙልሽ ነገሮች በሙሉ በአድራሻሽ ይመጣሉ። አይኖችሽን አንስተሽ ተመልከቺ፣ ዙሪያሽን ተመልከቺ፣ ያንቺ የሆኑ ሁሉ ይመጣሉ ይላታል። ከዛ ይቀጥልና ልብሽ ይደነቃል ይላታል። ልብሽ ይደነቃል እና ደስ ይልሻል። የባህሩ በረከት ወደ አንቺ ስለሚመጣ፣ የአሕዛብ ብልጽግና ወደ አንቺ ስለሚመጣ ልብሽ ይደነቃል። ብዙ አልቅሰሽ የለም ብዙም ባልነበር። አሁን ደግሞ የደስታ ሲቃ ደግሞ አለ። የደስታ ሲቃ ደግሞ ይመጣል። የልብ መደነቅ ይመጣል። ጸልዩልኝ፣ 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 ጸልዩልኝ አለ። ከዛ እሱ ይለወጥና ምን ይሆናል መሰለሽ? አመስግኑልኝ፣ 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 እኔ አቃተኝ ማመስገን፣ በቃ እስቲ አመስግኑልኝ፣ ባካቸው አመስግኑልኝ ደግሞ የሚባልበት ጊዜ ደግሞ ይመጣል። ከዛ ምን ይላታል ጽዮንን? እርሱ አክብሮሻልና ይላታል። እርሱ አክብሮሻልና ልክ እርግቦች ወደ ቤታቸው እንደሚበሩት ማታ ልክ ወደ ጎጇቸው እንደሚበሩት እንደዛ የአንቺ በረከቶች እየበረሩ ይመጣሉ። ልክ በአድራሻ ቅድም እንዳለው በአድራሻሽ ይመጣሉ። ጊዜ ሲሆን እንደዛ ነው። ኢትስ ታይም ካለሱ የአንቺ የሆኑ በረከቶች በሙሉ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን እየበረሩ ወደ አንቺ ይመጣሉ። ወደ አድራሻሽ ወደ ቤትሽ ይመጣሉ። ከዛ ይቀጥልና እንደዚህ ይላታል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላታል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ማለት እጅ ይነሱሻል፣ ያከብሩሻል፣ ይቅርታ ይጠይቁሻል፣ ልክ አልነበርንም ይሉሻል እና የተናገርነው ልክ አልነበርም አምሶሪ ይሉሻል። ጊዜ አለው ታይም ሲባል ከዛ በኋላ ትምክህት ትሆኛለሽ ይላታል። ትምክህት ምን ይሆናል መሰለሽ? ፍቅር አንዳንዴ ሰዎች ከአንቺ ጋር መታየት የሚያፍሩበት ጊዜ አለ፣ ወይም ከአንቺ ጋር መታየት እንደ ችግር የሚቆጥሩት ጊዜ አለ። በቃ አደጋ ነው ከአንቺ ጋር መታየት፣ ችግር ሊገጥማቸው ይችላል እና ከእሷ ጋር ምናምን ይባላሉ። ስለዚህ ከአንቺ ጋር መታየት አይፈልጉም። ሲዝን ይለወጣል። ሲዝን ሲለወጥና ኢትስ ታይም ሲባል ከአንቺ ጋር ለመታየት የማያደርጉት ጥረት የለም።
ምን ይገጥመኛል አሁን ስልክ ደውለው ስፒከር ላይ ያደርጉሻል እና ስፒከር ላይ ያደርግና እንዴት ነህ ዶክተር ደህና ነህ ወይ ምናምን ስፒከር ላይ እንዳደረገ ገብቶኛል። ጓደኞቹ አሉ። አሁን ምንድነው ሊል የፈለገው በቃ አውቀዋለሁ ጓደኛዬ ነው ምናምን ለማለት ነው የፈለገው እና ይገባኛል። ግን ይሄው ሰውዬ እኮ ካንቺ ጋር ለመታየት ያፈረከው ሰውዬ ነው። በችግር ውስጥ ባለሽበት ጊዜ በውጊያሽ ዘመን በመከራይ ዘመን እኮ ካንቺ ጋር ሻይ ለመጠጣት የሚፈራ አውቀዋለሁ ለማለት የሚፈራ ነው። አሁን ደግሞ ጓደኞቹን ሰብስቦ ስልክ ደውሎ ስፒከር ላይ አድርጎ ሉክ አይ ካን ቶክ ቱ ሂም አይነት ነገር ደግሞ የሚልበት ዘመን እኔ አሁን ለኔ ሳይሆን ለሁሉም ነው ለሁሉም። ይሄኛው ደግሞ ሲዝን ይመጣልና ትምክት ፍቅርን አውቃታለሁ እኮ ማለት እንደ ኩራት የሚታይበት ዘመን ይመጣል። አንተን አውቃለሁ የሚባልበት ዘመን እንደ ትምክት የሚሆንበት ዘመን ይመጣል። በግለሰብ ደረጃ ንስሐ ገብተን ቂም ይዘን አለመሻገር ሁሉን ነገር ትተን ሰው ለሰዎች ይቅርታ አድርገን ያጠፋነው ካለ ይቅርታ ጠይቀን አስተካክለን ቤታችንን ልክ እንደምናጸዳው ጥላቻን ጠርጎ ማስወጣት፣ ይቅር አለማለትን ጠርጎ ማስወጣት፣ ቂምን ጠርጎ ማስወጣት፣ አንዳንድ አጉል ባህሪዎቻችንን ጠርጎ ማስወጣት፣ ጽድት ብለሽ መዘጋጀት ነው። አንድ ቦታ አለ እንደውም እግዚአብሔር ለአንተ ሊዋጋ ሲመጣ ነውር እንዳያይብህ የሚል ቦታ አለ ዘዳግም ላይ። ሲመጣ ነውር እንዳያገኝብህ። እኔ ቤቴ ሲመጣ ሊጎበኘኝ ነውር እንዲያገኝብኝ አልፈልግም። ቆሻሻ ነገር ውስጥ ሆኜ መገኘት አልፈልግም። በቂም ተይዤ በጥላቻ ተይዤ መቀመጥ አልፈልግም። ስለዚህ ሊጎበኝሽ ሲመጣ ቤትሽን አጽድተሽ ይቅርታ አድርገሽ ጥላቻን አስወግደን ጠርገን ምህረት አድርገን እንደዛ አድርገን ነው የምንጠብቀው። ፖለቲሻኖቹን ለመሰለሽ ያነሳዎች ዳይሬክት ፖዚሽን ላይ ስለሆኑ ነው። ለምሳሌ ብልጽግናን፣ ህዋትን፣ ኤፌኮ ምናምን ብዬ ያነሳሁት ፓርቲዎቹን ስም ዩኒፎርም አይደሉም፣ የሰዎች ስብስብ ናቸው። አንድ ፓርቲ ውስጥ መልካም ሰዎች አሉ፣ አንድ ፓርቲ ውስጥ ጦርነት ናፋቂዎች አሉ። እዛውም ጋር መልካም ሰዎች ይኖራሉ፣ ጦርነት ናፋቂዎች ይኖራሉ። እዛ ጋም መልካም ሰዎች ሰላም እንዲመጣ ይፈልጋሉ፣ ጭር ሲል አልወድም የሚሉ ሰዎች አሉ። ስለዚህ ዩኒፎርም ነው ብለሽ ካሰብሽ አሁን ብልጽግና ዩኒፎርም ነው አንድ አይነት ናቸው ብለሽ ካሰብሽ ተሳሳቻለሽ። አሉ ውስጣቸው ሰዎች አሉ፣ እዛም ውስጣቸው ሰዎች አሉ። እዛ ጋም ሰላም ይፈልጋሉ፣ እዛ ጋም ሰላም ይፈልጋሉ፣ ውስጣቸው ደግሞ አሉ። ስለዚህ ቀስት ደግሞ ለይቶ ነው የሚመታው። ለዛ ነው የተናገርኩት። ጥቂት ሰዎች ናቸው ከአሁን ሶሻል ሚዲያ ላይ የምታያቸው ጥቂት ግለሰቦች ናቸው ያንን የሚያደርጉት የሚሳደቡት ምናምን። አሁን እኮ ስለ ሰላም አውርተን እኮ የሚሰድቡን ሰዎች ይኖራሉ። ጥቂት ሰዎች ናቸው ግን እነዛ ግለሰቦች ናቸው። ህዝቡን እኮ ስታየው አብሮ እኮ የሚኖር ህዝብ ነው። እንደው የኔን ሰፈሬ እንደ ሳምፕል ልቁጠርልሽ። ሰፈሬ የምኖርበት አፓርትመንት እንዲህ አንድ ሰርክል እኔ የምኖርበት አፓርትመንት ጀርባ ብዙ የትግራይ ልጆች አሉ፣ ወጣቶች ትግርኛ ሲያወሩ ምናምን ሰላም ላቸዋለሁ። በጣም የምወዳቸው የትግራይ ልጆች አሉ። እንዲች ደግሞ ስቲ የኦሮሚያ ልጆች ደግሞ አሉ፣ ኦሮሞች ደግሞ አሉ። እዚህ ጋር ደግሞ ጉራጌዎች አሉ፣ እዚህ ጋር ደግሞ አማሮች አሉ። እስተች ሰፈር ውስጥ በእኔ ኦብዘርቬሽን እንኳን እንዲች አንድ ቦታ ላይ ሁሉም አሉ፣ ከየብሔሩ አሉ። ግን ማንንም እንትን ሲል እንደውም ባለሱቆቹ አንዳንድ የትግርኛ ዘፈን ይከፍታሉ። የትግርኛ ዘፈን ይከፍቱና የትግራይ ልጆች እዛ ሱቋ ጋር ቆመው ምናምን ሲያወሩ ምናምን ላያቸዋለሁ። ከዛ ሰላም ብያቸው አንዳንዴ እንደውም ቺፕስ ገዝተው ሲበሉ ምናምን ብለው ጋብዘውኝ አንድ አንስቼ ቀምሼ ምናምን ይሄዳሉ። ህዝቡ እንደዚህ እየኖረ ነው። ህዝቡ እንደዛ እየኖረ ነው። ኦሮሞ ወጣቶች አሉ እዛው ጋር ስገባ ስወጣ ጋሼ ብለው ሰላም የሚሉኝ እዛች ጋር ማውቃቸው። እዛ ጋር የትግራይ ልጆች እዛች ጋር ከጉራጌ ልጆች እዛ ጋር ከጉራ ብሔር የሆኑ እዛው ጋር ሲጫወቱ ሲነግዱ ምናምን አብረው ኢንተራክት ሲያደርጉ ታያለሽ። እዛችሁ ሱቁ ጋር እንትኑን አነጥፎ ሲሰግድ ፊት ለፊት ታየዋለሽ። እዛችሁ ጋር ቤተክርስቲያን አለ፣ እዛው ጋር ደግሞ የወንጌላውያን ቸርች አለ። ኢትዮጵያውያን እንደዛ ነን፣ ኢትዮጵያ እንደዛ ነን እንጂ እዛ ጋር አሁን እንደዚህ በክፉ ሲተያዩ አላያቸውም አሉ። ሁሉም ሰፈር ያሉ በክፉ ሲታይ ምናምን አታዩ። እኔም ከሁሉም ጋር ኢንተራክት አደርጋለሁ እና
የህዝቡ አይደለም ልልሽ ነው። እንደ ህዝብ አሁን ንስሐ ገብተን አጽድተን ማለፍ አለብን። ችግሩ ግን ያለው ኤሊቶች ጋር ነው እንጂ ህዝብ ጋር አይደለም። ስለዚህ ኢትዮጵያ ንስሐ በሁላችንም ቤታችንን ማጽዳታችን ጥሩ ነው። ኢትዮጵያ ተነስታ ታበራለች። እዚሁ ቃል ጋር ምን ይላል? የአሕዛብን ወተት ትጠጫለሽ ይላታል። የአሕዛብን ወተት ትጠጫለሽ እና እኔ መድኃኒትሽ ታዳጊሽ እንደሆንኩኝ ታውቂያለሽ ይላታል። እኔ ነኝ የማረግልሽ ማለት ነው። አሁን ይህንን የሚያደርግልን ተማምነን የምንናገረው በኢትዮጵያ አምላክ ነው። ሰማይና ምድርን በፈጠረ አምላክ ተማምነን ይህን የምንናገረው። ሁኔታዎቹ እንደዚሁ ያለውን እኮ ዙሪያውን ስላላየን አይደለም። ዜና ስላላየን እኮ አይደለም። የዩቲዩብ ዜና ስላላየን አይደለም። ያሉትን ዝግጅቶች ስላላየን አይደለም። የሰማይ የምድር ፈጣሪ እሱ ላይ ስለምንተማመን ይህን የምንለው። መጨረሻ ላይ ምን ይላታል? እኔ እግዚአብሔር በዘመኑ ይህንን አፈጥነዋለሁ ይላል። አስቸኩለዋለሁ፣ አፈጥነዋለሁ ይላል። ራሱ ነው የሚለው። ቸኩላለሁ፣ አፈጥነዋለሁ። ይፈጥናል። ልክ የምርኮ ፈጠነ፣ ብዝበዛ ቸኮለ እንደሚል እና ማሰሪያው የኔ የመጨረሻ ንግግሬ የበረከት ዓመት እንዲሆንልን ምኞቴ ነው፣ ጸሎቴ ነው። የዘገዩ ነገሮቻችሁ እንዲቸኩሉ ምኞቴ ነው፣ ጸሎቴ ነው። የድል ዓመት እንዲሆን የተነገሩ የተስፋ ቃሎቻችን የሚፈጸሙበት እንዲሆን ጸሎቴ ነው፣ ምኞቴ ነው። የሚሳካበት ዓመት እንዲሆን ኢትዮጵያ ደግሞ ትንሣኤሽ የሚጀምርበት ዓመት፣ የተነገረልሽ ትንሣኤ የሚጀምርበት ዓመት ያድርግልሽ። ደሞም ይሆንልሻል። ኢትዮጵያ የምንወዳት ሀገራችን የትንሣኤዋ መጀመሪያ፣ ከዚህ በኋላ የጦርነት ወሬ ላትሰማ፣ የደም መፍሰስ ወሬ ላትሰማ፣ የልጆቹ እርስ በርስ መጋደል ላትሰማ፣ ኢትዮጵያ ላታለቅስ፣ እንደ እናት ላታለቅስ፣ የልጆቿን መገዳደል ላትሰማ፣ ተኩስ አቁም ተደርጎ ከጥግ እስከ ጥግ ድረስ ሰላም ታውጆ ትንሣኤዋ የሚጀምርበት ዓመት እንዲሆንላት ምኞቴ ነው፣ ጸሎቴ ነው። የንጋት ዓመት ሰንራይዝ ሲወጣ ፀሐይ ሲወጣ እንደሚያምር እንደዛ የኢትዮጵያ ፀሐይ የሚወጣበት፣ ጨለማው የሚገፍበት፣ ኢትዮጵያ ተነስታ የምታበራበት፣ ወደ እረፍታችን ወደ በረከታችን ምንገባበት፣ ጦርነትን ወደማንሰማበት ምዕራፍ የምንገባበት ዓመት ነው። የንጋት ዓመት ነው ብዬ አምናለሁ።